አንደኛው ላይ እየሰራን እነዚህን ሁለቱን ማጽዳት እንችላለን። አንድ ሞተር ይጠቀማል ግን ለሶስቱም ላይ የተለያዩ ፕሮዳክቶችን መስራት እንዲችል ያደርጋል ማለት ነው። ይህንን ማሽን ይዘው ወደ ቢዝነስ መግባት የሚፈልጉ ሰዎች በምን ያህል ካፒታል መነሳት ይችላሉ? 260 ሺህ ብር አካባቢ ድረስ ወይም እስከ 250 ሺህ ብር አካባቢ ድረስ ከማሽን ውጪ ከ10 ሺህ ብር ጀምሮ ይቻላል። የፈሳሽ ሳሙና ጥሬ እቃዎቹ በችርቻሮ ይሸጣሉ። ከ1 ኪሎ ጀምሮ ይሸጣሉ። ምን አይነት ግብአቶች ነው የሚያስፈልጉት የፈሳሽ ሳሙና ለመስራት? ለልብስ 7-6 ልንጠቀም እንችላለን። ለበረኪና 2-3 ልንጠቀም እንችላለን። ይለያያል፣ ቫሪ ያደርጋል። ብቻ ግን የተለያዩ ኬሚካሎች ነው የምንጠቀመው። እንደ ባለሙያ ሰዎች እዚህ ቢዝነስ ውስጥ ከመግባታቸው በፊት ምን ማወቅ አለባቸው ትላለህ? ከ300 ሊትር አሁን 300 ሊትር ለምሳሌ በ20 ደቂቃ የሚሰራው በቀን 3000 ሊትር ይሰጣል። ያቺ በጣም ትንሿ ሊስት የምትባለው ነው። ከዛም በኋላ ግን አሁን ይሄንን ግን ቅድም እንደነገርኩሽ 1000 ሊትር ስለሆነ በ20 ደቂቃ በቀን እስከ 26000 ሊትር ድረስ አካባቢ ይሰራል። እኛ ሀገር ላይ እየሰራንበት ያለነው የፊሊንግ ሲስተም ሁለት አይነት ነው። በኢንዱስትሪ ደረጃ መስራት ለሚፈልጉ ሰዎች ሙሉ ነገሮችን ኢንስታል ማድረግም ጭምር ጀምረናል። ስለዚህ ይምጡ። ዋጋዎቹን ከትልቅ እስከ ትንሽ ስንት ነው? ማሽን የማንቀሳቀስም ስልጠና እናሰለጥናቸዋለን። የእነሱ ስራ የሚሆነው መሸጥ ብቻ ነው። የቢዝነሱ አዋጭነት ምን ይመስላል? ለ60 እና ከዛ በላይ ለሆኑ ሰዎች የስራ እድል ፈጥረናል። 3 ወርክሾፖች አሉ። ይሄ ማሽን 11-12 ፕሮዳክት ይሰራል። 1000 ሊትር ስለሆነ በ20 ደቂቃ በቀን እስከ 26000 ሊትር ድረስ አካባቢ ይሰራል። ማሽኑን ከማቅረብ በተጨማሪ ግብአቶችን እናንተ ጋር ማግኘት ይቻላል? ስቴንለስ ስቲል ነው፣ ቬፍዲ ያለው፣ ኮንትሮሊንግ ቦርድ አለው። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ሰንብታችኋል? እንደሚታወቀው ከዚህ ቀደም ማንቴና ማኒፋክቸሪንግ ጋር ተገኝተን የተለያዩ መረጃዎችን ወደ እናንተ ስናደርስ ነበር። አሁን ደግሞ የፈሳሽ ሳሙና ማምረቻ ማሽን ላይ ማሻሻያ እንዳደረጉ ሰምተን እነሱ ጋር በድጋሚ ተገኝተናል። ወደ ውስጥ ገብተን ምን አይነት ማሻሻያ አድርገዋል፣ ማሽኑስ ምን አይነት አገልግሎቶችን ይሰጣል የሚለውንና ዋጋውን ጨምሮ ጠቅለል ያሉ መረጃዎችን ወደ እናንተ የምናደርስ ይሆናል። ከፕሮግራሙ ጋር አብራችሁ ቆይታ ማደርገው እኔ ናፍቆታማ ነኝ። ቻናላችንን ሰብስክራይብ ማድረግ እንዳይረሳ። አብራችሁን ቆዩ። ሰላም እንዴት ነህ? አለን ይመስገን። እንዴት ነሽ? አለን እግዚአብሔር ይመስገን። እንግዲህ አንቴና ማኒፋክቸሪንግ ጋር ከዚህ በፊት ተገኝተን የተለያዩ መረጃዎችን ለተመልካቾቻችን ስናደርስ ነበረ። አሁንም በድጋሚ እናንተ ጋር ተገኝተናል። አጠገባችን ስለሚገኘው ማሽን ከማውራታችን በፊት ስምንና የስራ ድርሻን አስተዋውቅልንና ለተመልካቾቻችን ግልጽ እንዲሆን አንቴና ማኒፋክቸሪንግ ማን ነው፣ ምን አይነት ስራዎችን እየሰራ ይገኛል፣ አሁንስ ምን አዲስ ነገር ይዞልን መጥቷል የሚለውን አንድ ላይ አያይዘህ ከበረል። ስሜን አሁን ይባላል። የአንቴና ማኒፋክቸሪንግ ውስጥ ማርኬቲንግ ቲም እመራለሁ። የስራ ድርሻ ይሄ ነው እና አሁን ዛሬ የመጣችሁት ከፈሳሽ ሳሙና ጋር በተገናኘ ማለት ያው ዲተርጀንት አለ አይደል? ከዲተርጀንት ውስጥ ደግሞ በሊኩዊድ ፎርም ያለው ፈሳሽ ሳሙናን እንዴት ነው የሚሰራው፣ ምን አይነት ማሽኖች አሉ፣ ምን ያህል ካፒታል ያስፈልገዋል፣ መነሻው በስንት ነው ምናምን የሚሉትን የመሳሰሉትን ዛሬ እናያለን። ምን አይነት አገልግሎት ነው የሚሰጠን አጠገባችን ያለው ማሽን? ወደ ትልቁ ከመሄዳችን በፊት ከዚህኛው ልጀምርልሽና ከዛም በኋላ ደግሞ ተመሳሳይ ፈንክሽን ስለሆነ ያላቸው የዚህኛው ልዩነት ምንድነው፣ ይሄኛው ከዚህኛው የሚለየው ነገር ምንድነው የሚሉትን ደግሞ አብረን እናያለን። አሁን ይሄ ከጎናችን የምንመለከተው ማሽን ስቲል የፈሳሽ ሳሙና ማሽን ነው። 1000 ሊትር በሊትር ነው የሚለያዩት የፈሳሽ ሳሙና ማሽኖች። ሁሉ ማሽኖች ተመሳሳይ ነገር ናቸው ያላቸው። ማለትም አሁን ፈሳሽ ሲሆን ሜን ነገሩ መቀላቀል ነው። ለምሳሌ በደረቅ ቢሆን ኖሮ ፕሮሰሶች አሉት። መጀመሪያ መቀላቀል፣ ከዛ ሚል ማድረግ፣ መዳመጥ፣ ከመዳመጥ ቅርጽ ማስያዝ፣ ቅርጽ ከማስያዝ መቁረጥ፣ ከመቁረጥ ደግሞ ለገላ ሳሙና ምናምን ሲሆን ደግሞ ስታምፕ ማድረግ፣ ለልብስም ቢሆን ስቲል ስም ስታምፕ ማድረግ፣ ከዛ ራፕ ማድረግ ወይም ማሸግ ምናምን እያለ ይቀጥላል ፕሮሰሱ። ሊኩዊድ ፎርም ላይ ግን ሲሆን ሚክስ ማድረግ ነው፣ ዌል ሚክስድ ማድረግ ወይም ደግሞ አርፒኤም ዙሩ በተጠና መንገድ መቀላቀል ማለት ነው የፈሳሽ ላይ ስራ ላይ ሲሆን አሁን እዚህ ጋር የምትመለከቱው 1000 ሊትር ሳሙና ነው። 1000 ሊትር ሳሙና መስራት የሚችል ነው። በ20 ደቂቃ ነው 1000 ሊትር የሚሰራው። በቀን ውስጥ እስከ 26000 ሊትር አካባቢ ድረስ መስራት ይችላል። እና ደግሞ ከዛን ውጪ ለየት ያለ ነገር ያለው ነገር ምንድነው ብለሽ ከጠየቅሽኝ አንደኛ ቪኤፍዲ ነው። ቪኤፍዲ ማለት ፍጥነት በአማርኛው ፍጥነት መቆጣጠሪያ መሳሪያ ወይም ፖቴንሺዮሜትር የሚባለው ማለት ነው። ያ ነገር ለምን ያገለግላል፣ ለምን ጥቅም ላይ ይውላል፣ ፍጥነቱን መቆጣጠር ለኔ ምን ጥቅም አለው የሚል አይነት ነገር ከተፈጠረብሽ ደግሞ አሁን ላይ ለምሳሌ የልብስ ሳሙና አለ አይደለ? ፈሳሽ የልብስ ሳሙና እና ደግሞ በረኪና አለ። ስለዚህ ሁለቱን እንደ ምሳሌነት ላቀርብልሽ። አሁን የልብስ ሳሙና ፈሳሹን ብናነሳው ፎሚንግ ኤጀንት አለው። ፎሚንግ ኤጀንት ስላለው ላብሳም ይሁን ኤስኤልኤስ የሚባሉ የፎሚንግ ኤጀንቶች ስላሉት እነዛ ፎሚንግ ኤጀንቶች አረፋ እንዲፈጠር ነው የሚያደርጉት። የልብስ ሳሙና ላይ ደግሞ ሁለት ከምንፈልጋቸው ሜን ነገሮች መካከል አንደኛው መጽዳት፣ ሁለተኛው ደግሞ አረፋ ማግኘት ነው።
ስለዚህ አረፋ ስላለው ያ ነገር እየሰራ ባለበት ሰዓት ላይ ፎሚንግ ኤጀንት ስለምንጠቀም ያ አረፋ ወደ ላይ ይመጣና ለመስራት አስቸጋሪ ያደርገዋል። ሳሙናችንን ለማየት አስቸጋሪ ያደርገዋል። ቪስኮሲቲውን የሳሙናው ቪስኮሲቲ ወይም ደግሞ የውፍረት መጠን ለማወቅ እንቸገራለን። በዛ ምክንያት ፍጥነቱን እንመጥነዋለን ማለት ነው፣ ወይም እንገድበዋለን ማለት ነው። በተመሳሳይ ደግሞ በረኪና ጋር እንምጣ። በረኪና ፎሚንግ ኤጀንት የለውም። ፎሚንግ ኤጀንት ስለሌለው የማሽናችን ላይ ያለውን የመጨረሻውን አርፒኤም እንጠቀምና በከፍተኛ ፍጥነት ብዙ ሳሙና ለመስራት እንጠቀምበታለን ማለት ነው። ስለዚህ የቬፍዲ ወይም ፖቴንሾሜትር የምንለው ወይም ፍጥነት መቆጣጠሪያ መሳሪያ የምንለው ማሽን ጥቅሙ ይሄ ነው። ይሄ ማሽን 11-12 ፕሮዳክት ይሰራል። ለምሳሌ የልብስ ሳሙና፣ የእጅ ሳሙና፣ የእቃ ሳሙና፣ በረኪና፣ ሳኒታይዘር፣ ሻምፖ፣ ኮንዲሽነር፣ ሻወር ጄል፣ ዊንዶ ክሊነር፣ ዲቶል፣ እነዚህ ቅባቶችን የፀጉር ፈሳሽ ቅባቶችን ጨምሮ ምናምን ያመርታል። ስለዚህ እንደ ሁኔታው እንደምንሰራው ነገር እየወሰንን አረፋ ፎሚንግ ኤጀንት ያለውን አረፋ የምንጠቀምበት አይነት ነገር ከሆነ ፍጥነቱን እየገድበን በትክክል ቪስኮሲቲውን እያየን የሳሙናችንን ጤንነት እየተመለከትን ሳሙናችንን እንሰራለን። ደግሞ እንደነገርኩሽ አረፋ የማንጠቀምባቸው አይነት ነገሮች ደግሞ ሲያጋጥሙ የዛን ታይም ላይ ያለንን የመጨረሻ ፍጥነት ተጠቅመን ሳሙናችንን እንሰራለን ማለት ነው። የመጀመሪያው ነገር ይሄ ማሽን ያለው ቪኤፍዲ ወይም ፖቴንሾሜትር ነው። ሁለተኛው ነገር ደግሞ ያቺ የምታያት ሻፍት፣ ይሄ ሻፍት ማለት ነው። ወይም ደግሞ ሳሙናው ጋር ውስጥ ገብቶ የሚበጠብጠው አካል፣ ያ የሚበጠብጠው አካል ወይም ደግሞ እዚህ ጋር በቀጣዩ የምንመለከተው ማሽናችን ላይ ውጪ ላይ ስላለ እናየዋለን። እዚህ ላይ ይሄ ስቴንለስ ስቲል ነው ወይም ደግሞ በማይዝግ ብረት ነው የሚሰራው። የእሱ ጥቅሙ ደግሞ ስቴንለስ ስቲል ሲሆን ወይም በማይዝግ ብረት ሲሰራ የረስትለስ ይሆናል ማለት ነው፣ ወይም ደግሞ ከዝገት ነፃ ይሆናል ማለት ነው። ፈሳሽ ሳሙና ስትሮንግ አሲድ እንጠቀማለን። ያ ስትሮንግ አሲድ ደግሞ ብረት ጋር ሪያክት ያደርጋል። እዛ ብረቱን ይበላዋል ወይም ረስት ይመጣል። ስለዚህ ያ ደግሞ ከሳሙናው ጋር ቀጥተኛ ግንኙነት ካለው ወይም ኮንታሚኔሽን ካለው ፕሪዘርቫቲቭ የማንጠቀም ከሆነ ወይም ማቆያ የማንጠቀም ከሆነ ችግር ይዞብን ይመጣል። ብንጠቀምም ግን ስቲል የቀለም መለወጥና ሌሎች ነገሮች ይዞ ይመጣል። ያ እንዳይመጣ ስቴንለስ ስቲል መሆኑ በጣም በከፍተኛ ሁኔታ ይፈለጋል ማለት ነው። ስለዚህ ስቴንለስ ስቲል ነው። ቪኤፍዲ ያለው ኮንትሮሊንግ ቦርድ አለው። ኮንትሮሊንግ ቦርዱ ላይ ደግሞ ኮንቨርተር ስላለው ወደ ሞተራችን አለ አይደለ? ዋናው ሜን ነገሩ እዚህ ማሽን ላይ ሞተሩ ነው። ወደ ዲናሞ ኦልተርኔቲቭ ከረንት አይደለም ወይም ኤሲ የምንለው አለ አይደለ? ያልተመጣጠነ ኃይል ፍላክቹዌት የሚያደርግ ማለት ነው። ከፍ የሚል ዝቅ የሚል ኃይል ወደ ሞተር አይሄድም። ወደ ሞተር የሚሄደው ዳይሬክት ከረንት ነው የሚሄደው። እንትኑ ለሞተራችን የሚያስፈልገውን ኪሎዋት ነው የሚሄደው። ስለዚህ ኮንትሮሊንግ ቦርድ ስላለው ሞተራችን ሴፍ ነው ማለት ነው። ስለዚህ ይሄ ማሽን እንደነገርኩሽ ቅድም የነገርኩሽን ፕሮዳክቶች ይሰራል። ከዛም ውጪ ደግሞ ትንሽ ከዘመኑ ጋር ለመቀላቀል ፍጥነት መቆጣጠሪያ ተገጥሞለታል። ሻፍቱ ስቴንለስ ነው። ኮንትሮሊንግ ቦርድ ወይም ኮንቨርተር አለ። እነዚህ ነገሮች ከዛሬ ካሉት ይለየዋል ማለት ነው። እና ይሄ ማሽን ይሄን ይመስላል ያለው ነገር። የተለየ ነገር አለው ብለን የምናስበው ይሄንን። እዚሁ ሀገር ውስጥ ነው የሚመረተው? አዎ እዚሁ ሀገር ውስጥ ነው የሚመረተው። ለአጠቃቀም ቀላል ነው ወይስ ውስብስብ የሆነ ነገር አለው? በጣም ኢዚ ነው። ምን ያህል የኤሌክትሪክ ኃይል ይጠቀማል? በማንኛውም የቤት ውስጥ ቆጣሪ የሚሰራ ነው ወይስ እንደ ሳይዛቸው ይለያያል? እንደ ሳይዛቸው ይለያያል። ትንንሾቹ ሲሆኑ እስከ 1000 ሊትርን እና ደግሞ በሻተር የሚሰሩትን ጨምሮ በሲንግል ፌዝ መጠቀም ይችላል፣ ወይም ደግሞ በመኖሪያ ቤት ቆጣሪ መጠቀም እንችላለን። ግን ደግሞ ከፍ ያሉ ሲሆኑ አንድ በትልቅ በርሜል ላይ ያለ 2000 ሊትር ሲሆን የሲንግል ፌዝ እስከ 7 ኪሎዋት አካባቢ ድረስ አይደለ ያለው ኤሌክትሪክ ፓወር የሚያገኘው ወይም 220 ቮልት አይደለም የሚያገኘው። ስለዚህ ያ ያስቸግራል። ትንሽ ማንቀሳቀስ ሊከብድ ይችላል። ሞተሩ ማንቀሳቀስ ሊከብደው ይችላል። ውሃው ከሳሙናዎቹ ጋር ደግሞ ሌሎች ኬሚካሎች እየገቡበት ሲመጡ ደግሞ ውፍረት መጠኑ እየጨመረ ስለሚመጣ ሰዓት ላይ ሞር የባሰ ኃይል ይፈልጋል። ያ ኃይል መፈለጉና ለመንቀሳቀሱ ደግሞ ሞተሩን እንዲፈነዳ ሊያደርገው ይችላል። ያ ደግሞ ድጋሚ ጠቅልሉኝ ሊል ይችላል። ስለዚህ በከፍተኛ ሁኔታ ወይም በፋብሪካ ደረጃ የምንሰራቸው ሲሆኑ 3 ፌዝ ያስፈልጋቸዋል፣ ወይም ደግሞ የድርጅት ቆጣሪ 380 ቮልት ያስፈልጋቸዋል። ከዛ በታች አሉ ብለን የምናስባቸው ግን ከሆኑ በሲንግል ፌዝ በመኖሪያ ቤት ቆጣሪ መንቀሳቀስ ይችላሉ። እሺ ይሄን ያህል ካል ስለ ግብአቶቹ እናንሳ እስቲ። ምን አይነት ግብአቶች ነው የሚያስፈልጉት የፈሳሽ ሳሙና ለመስራት? አንድ ግብአት አይደለም፣ 5ም 6ም የተለያዩ አይነት ፎርሙላዎች ናቸው ያሉት። ፈሳሽ ካልን ደግሞ ቅድም የነገርኩሽን 10 ምናምን ፕሮዳክቶች አንድ ላይ እየጨፈለቅናቸው ነው። ስለዚህ
ለልብስ 7-6 ልንጠቀም እንችላለን። ለበረኪና 2-3 ልንጠቀም እንችላለን። ይለያያል፣ ቫሪ ያደርጋል። ብቻ ግን የተለያዩ ኬሚካሎች ነው የምንጠቀመው ከአንድና ከሁለት በላይ ኬሚካሎች። በቀን ምን ያህል ፈሳሽ ሳሙናዎችን ይሰጠናል? ማሽኖቹ ሊትር ይለያያል። ከ300 ሊትር አሁን 300 ሊትር ለምሳሌ በ20 ደቂቃ የሚሰራው በቀን 3000 ሊትር ይሰጣል። ያቺ በጣም ትንሿ ሊስት የምትባለው ነው። ከዛም በኋላ ግን አሁን ይሄንን ግን ቅድም እንደነገርኩሽ 1000 ሊትር ስለሆነ በ20 ደቂቃ በቀን እስከ 26000 ሊትር ድረስ አካባቢ ይሰራል። ማሽኑን ከማቅረብ በተጨማሪ ግብአቶችን እናንተ ጋር ማግኘት ይቻላል? ማሽኑን ከማግኘት በተጨማሪ አሁን እኛ ጋር ሲመጡ የነሱ ስራ የሚሆነው መሸጥ ብቻ ነው። መሸጥ ብቻ ነው የነሱ ስራ ነው። ኢን ሴንስ ማሽኑን አቀረብንላቸው። ከዛም በኋላ ስልጠና ማሽን ማንቀሳቀስም ለኦፕሬሽን ቅድም ይከብዳል ወይስ አይከብድም የሚለውንም ለሚጠይቅሽኝ ግን ስለምናሰለጥናቸው ነው ኢዚ ነው ያልኩሽ። ስለዚህ ማሽን የማንቀሳቀስም ስልጠና እናሰለጥናቸዋለን። ከዛ ደግሞ ነፃ ስልጠና አላቸው። ሶስት ፕሮዳክቶችን ነፃ ምርት እንዲያመርቱ የልብስ፣ የእቃ፣ የእጅ የሚባሉ ሳሙናዎችን ነፃ ምርት እንዲያመርቱ ሶስቱን ነፃ ስልጠና አላቸው። ማሽን የማንቀሳቀስ ስልጠና አላቸው። ጥሬ እቃ ማገናኘት እኛ እናገናኛቸዋለን። ማሸጊያውን እኛ እናመቻችላቸዋለን። የእነሱ ከቀረው ምንድን መሸጥ ማለት ነው። መሸጡ ነው የነሱ። እስቲ ምናልባት እንደ ባለሙያ ሰዎች እዚህ ቢዝነስ ውስጥ ከመግባታቸው በፊት ምን ማወቅ አለባቸው ትላለህ? እነሱ ቅድመ ዝግጅት ማድረግ አለባቸው ብዬ ማምነው ከማርኬቲንግ ጋር በተገናኘ ነው። በምን አይነት መንገድ ነው የምሸጠው፣ እንዴት አድርጌ ነው የምሸጠው፣ ለማን ነው የምሸጠው ምናምን የሚሉትን ነገሮች እነሱ ያስቡበት። ከዛ ልክ እነሱን አስበው አይ እኔ መሸጥ እችላለሁ የሚለው ነገር ሲያምኑ የቀሩት ነገሮች የኛ ጉዳይ ስለሆነ የኛ ኃላፊነት ስለሆነ። ምን አይነት ቦታ ቢጀመር ብለህ ታስባለህ ይሄኛው ቢዝነስ? እኔና አንቺ እዚህ ጋር በተቀመጥንበት ኤሪያ ላይ 1000 ሊትር ሳሙና ይዣለሁ፣ ፈሳሽ ሳሙና። በ20 ደቂቃ ውስጥ እኔ 1000 ሊትር በዚህ ስፔስ ከያዝኩኝ ትልቁን ቦታ የሚፈልገው ምርቱን ማስቀመጫ ነው እንጂ የማምረቻ ቦታው አይደለም። ትልቅ ቦታ የሚይዘው ሰው ወደ 1 ሊትር ግን ብትቀይረው 1000 ጀሪካን ይፈልጋል። ወደ 1 ሊትር ከቀየርኩት 1000 ጀሪካን ግን ምን ያህል ስፔስ እንደሚፈልግ የሚታወቅ ነው። ደንበኞች ወደዚህ ቢዝነስ ላይ ለመግባት ቦታ ምን ያህል ይፈልጋል የሚለውን ነገር ካሰቡ 3x4 12 ካሬ ወይም 5x4 20 ካሬ አካባቢ ቦታ ካላቸው እዛሽ ቦታ ላይ ፕሮዳክሽኑን ማምረቱን መስራት ይችላሉ። ሌላ ግን ምርቱን ማስቀመጫ ቦታ ሊኖራቸው ይገባል። ይህንን ቢዝነስ ለመጀመር የእድሜ ገደብ አለው? ነው በጭራሽ የእድሜ ገደብ የለውም። አንደኛ አሁን የእድሜ ገደብ የማይኖርበት ዋነኛ ምክንያት ምን መሰለሽ? ስልጠና ስናሰለጥናቸው እኛ የምናሰለጥናቸው ኬሚካል ኢንጂነሮቹም ጎበዝ ልጆች ናቸው። በደንብ አድርገው እንዲረዱ ተደርጎ ነው የሚሰለጥኑት፣ ወይም ደግሞ በጣም ተብራርቶ ነው የሚሰለጥኑት። ተብራርቶ ይሰለጥናሉ። ከዛን ውጭ ደግሞ ሃንዳውቶች አሏቸው። ምንም አይነት ጉልበት የሚጠይቅ ነገር ሳይሆን በቃ በተን መንካት ነው ስታርትና ስቶፕ። የእድሜ ሬንጅ የለውም ማለት ነው። ስለ ስልጠና እያነሳ ያለኝ ነበርና ስልጠናው ምን ያህል ጊዜ ይፈጃል? የእጅ ዕቃ ልብሱን ስናሰለጥናቸው 1 ቀን 1 ሰዓት 2 ሰዓት ሞርሳን ይነፍ በቂ በደንብ በቂ ነው። ያን ወስደው ሰርተው ጥያቄ ካለ ግርታ ከተፈጠረ ምን ካለ ግን በቃ ይዛኔ አንድ ጨርሰናል ተለያይተናል ምናምን ስለሌለ ከፈለጉ ካልገባቸው መጠያየቅ ስለምንችል ምንም ችግር የለውም። እዚህ ቢዝነስ ውስጥ መግባት ለሚፈልጉ ምናልባት ይጠቅማቸዋል ብዬ አስባለሁና የቢዝነሱ አዋጭነት ምን ይመስላል? በማኒፋክቸሪንግ ዓለም ላይ ስትገቢ ይዘሹም ወደ ማርኬት ይዘሹም የምትወጪው ነገር አሳሳቢ ይሆናል። በጥራት ደረጃ አሳሳቢ ይሆናል። በብዙ ቦታ ላይ ማካተት መቻሉ ሌላ ራሱን የቻለ ጥያቄ ይሆናል። ስለዚህ አሁን በፈሳሽ ሳሙና ዘርፍ ላይ ሲመጣ ኳሊቲውን መጠበቅ እንዲችሉ አድርገን ነው የምናሰለጥናቸው። ስለዚህ ይሄ ነገር አሲድም አይደለም ቤዝም እንዳይሆን አድርገን ሳሙናው pH ቫልዩ ከ7 እስከ 8.5 እንዲሆን አድርገን ነው የምናሰለጥናቸው። ስለዚህ ኳሊቲው ላይ ዳውት አይኖራቸውም ወይም ችግር አይኖርባቸውም ማለት ነው። መልካም። ስለዚህኛው ማሽን የተወሰኑ ነገር ብለኸኛል። ከዚህኛው ማሽን ደግሞ እዚህ ጋር ሌላ ማሽን እያየሁኝ ነውና ልዩነታቸው ምንድነው የሚለውን ብናይ ደስ ይለኛል። ይቻላል። ቅድሙ ምን ይለያያል ከሆነ አሁን በማሽነሪ ደረጃ ምን ይለያያሉ መሰለሽ? ጎጆ አለ፣ በመካከለኛ አለ፣ በኢንዱስትሪ ደረጃ አለ። ስለዚህ አሁን በጎጆ የሚሰራ አለ። አሁን ቅድም ያሳየሁሽ በመካከለኛ የሚሰራ ነው። በጎጆ የሚሰራው ሲሆን ከ300 ሊትር ነው የሚጀምረው። 300 ሊትር በ20 ደቂቃ የሚሰራ በቀን 3000 ሊትር የሚሰራ። ከዛ በመካከለኛ ቅድም ያሳየሁሽ በፋብሪካ ደረጃ ደግሞ ይሄ ለምሳሌ ሻተር አንድ ሞተር ነው የሚጠቀመው። አንድ ሞተር ይጠቀማል፣ ግን ለሶስቱም ላይ በተለያየ ደቂቃዎች ውስጥ የተለያዩ ፕሮዳክቶችን መስራት እንዲችል ያደርገዋል ማለት ነው። ቀድም ያየነው ማሽን ላይ ለምሳሌ ዲስአድቫንቴጆች ያሉ ነገሮች አሉ። እንደ ዲስአድቫንቴጅ ልናነሳቸው የምንችላቸው ከዛ ነገሮች መካከል አንድ ስራ ከሰራውበት አሁን የልብስ ሳሙና ካመረትኩበት በኋላ ወደ እጅ ሳሙና ምናምን መምጣት ብፈልግ ውስጡን ማጽዳት አለብኝ።
ውስጡን አጽድቼ ከዛም በኋላ ወደዛኛው ገባለሁ። እያጸዳው ነው የምገባው። ሰው ለፕሮዳክሽን 20 ደቂቃ ወይም 30 ደቂቃ ይፈጅብኛል። ልክ እሱን ከሰራው በኋላ ደግሞ ድጋሚ እሱን ለማጽዳት የሚፈጅብኝ ጊዜ አለ። ከዛም በኋላ ነው ወደ ቀጣዩ ፕሮዳክሽን የምገባው ማለት ነው። ስለዚህ በቀን ውስጥ ይመረታል ያልኩሽን 26000 ሊትር ፊት ላይ ያደርግ ይችላል ወይም ሚት ላይ ያደርግ ይችላል። እኔ አሁን 26000 ይመረታል ያልኩሽ አንድ ፕሮዳክት ብታመርቺ ነው። ቀኑ ሙሉ ልብስ ብታመርቺ በቅድሙ ማሽን እስከ 26000 ታመርቻለሽ። ግን የተለያዩ ነገሮችን ላምርትበት ካልሽ ማጽዳቱ ራሱን የቻለ ትልቅ ተግዳሮት ስለሚሆን ወይም ችግር ስለሚሆን ያልነውን 26000 ሊትር ሚታ እናረጋም ማለት ነው። ወደዚህኛው ስንመጣ ደግሞ አንደኛው ላይ የእጅ አንደኛው ላይ የዕቃ አንደኛው ላይ በረኪና ከዛም በኋላ ደግሞ እነዚህን ወደ ሪዘርቬር እንዲሄዱ ካደረግን በኋላ ደግሞ ተራ በተራ አንደኛው ላይ እየሰራን እነዚህን ሁለቱን ማጽዳት እንችላለን። ስቲል ማሽን አልቆመም፣ ይሄኛው እየሰራ ነው። እዛ እነዚህኞቹ ይሄኛው ላይ ደግሞ መጥቶ ማሽን እየሰራ ባለበት ታይም ደግሞ እነዚህን ማጽዳት እንችላለን ምናምን። ስለዚህ ይሄኛው ማሽን ሲሆን እስከ 60000 ሊትር ድረስ በቀን ማምረት ይችላል። 60000 ሊትር ይዘሎት በጣም ብዙ ነው። እና ደግሞ ቅድም የነገርኩሽን ሁሉንም ፕሮዳክቶች ስቲል ይሄም ያመርታል። ከዛን ውጪ እንደምትመለከቺው ሻፍቱ ስቴንለስ ሻፍት ነው። ዌልዲንጉ እነዚህ ራሱ የተበየዱባቸው ቦታዎች አሉ አይደለ? ኤሌክትሮዶቹ ራሱ ስቴንለስ ኤሌክትሮዶች ናቸው። ሰው ኖርማሉን ብረት ስቴንለስ አድርጌው ዌልዲንጉን በኖርማል ኤሌክትሮድ ብንበይደው ምንም የተለየ ለውጥ አናመጣም። ስለዚህ የሚበየዱትን ምን የሚለውም ፉሊ ስቴንለስ ነው ማለት ነው። ስለዚህ ሶስቱም የየራሳቸው ሻፍት አላቸው። ሶስቱም ስቴንለስ ናቸው። የሚለየው ነገር አንደኛው ቅድም እንደነገርኩሽ በቀን ውስጥ የሚሰራው ሊትር እና ፍሌክሲብል መሆኑ አንዱን ስተሰሪ አንዱን ማጽዳት ስለምትችይ ፍሌክሲብል መሆኑ ነው አንደኛው። ሁለተኛው ለየሶስቱም የየራሳቸው ሻፍት መኖራቸው ነው። ሌላኛው ነገር ደግሞ ሊኖር የሚችለው ነገር እዚህኛው ማሽን ላይ አሁን አላለቀም፣ የሚገጣጠሙ ነገሮች አሉት። ሌላ የሚጨመርበት ነገር ምንድነው ታውቂያለሽ? ፊሊንግ ነው ወይም ደግሞ ፊለር የሚባል ነው። ፊሊንግ ሲስተሙን ለማካሄድ የሚጠቅመን ሲስተም ነው። ፊለር ማለት ወደ ሃይላንዶቹ መሙላት ማለት ነው ወይም ደግሞ መቅዳት ማለት ነው። ስለዚህ ኒውማቲክ ሲስተም ነው የምንጠቀመው፣ በንፋስ ኃይል የሚሰራ ማለት ነው። አሁን ለጊዜው እኛ ሀገር ላይ እየሰራንበት ያለነው የፊሊንግ ሲስተም ሁለት አይነት ነው። አንደኛው ግራቪቲ ነው፣ ከላይ በከፍታ የምንሞላው ነው። ሁለተኛው ደግሞ ኒውማቲክ ሲስተም ወይም ደግሞ በንፋስ ኃይል የሚሰራ ነው። ስለዚህ አሁን እኛ እዚህ የምንጠቀመው በንፋስ ኃይል የሚሰራውን ነው። ስለዚህ ይሄኛው ማሽን የተለየ ነገር የሚያደርገው እነዚህ ነገሮች ናቸው ማለት ነው። እና በቀን ደግሞ ብዙ ፕሮዳክሽን ስለሚሰጠን ነው ማለት ነው። ኦልሞስት ወደ ከ60 እስከ 70,000 ሊትር ድረስ ባለው መካከል ሬንጅ ውስጥ ይሰጠናል ማለት ነው። ስለ ሞተሩ በዛው አጠቃለበት ነግረኝ። አሁን ሞተር ይሄኛው ሲንግል ፌዝ ነው፣ ከቅድሙ ጋር የተለየ ነገር የለውም። ምክንያቱም እያንዳንዱ ጋር ነው ለየብቻ ሰፓሬትሊ ነው ሻተር ነው እየተንቀሳቀሰ እዛኛው በሚክስ ካርኩ በኋላ ወደዛኛው ስቲል እነዚህ ደግሞ ሶስቱም እያንዳንዳቸው 1000 ሊትር ስለሆኑ ተመሳሳይ ነው ከቅድሙ ጋር ኤሌክትሪክ ኮንሰምፕሽን። ግን ከዚህ ውጪ ይሄኛው ማሽን ሶስቱም አንድ ራሳቸውን የቻሉ ማሽኖች ሞተሮች እየተገጠመለት ባለ 3 አለ። እንደዛ ሲሆን ስቲል ከሲንግል ፌዝ ትንሽ ከፍ ይላል፣ ወደ 3 ፌዝ ይገባል። ምክንያቱም ሶስቱም የተለያየ አይነት የራሳቸውን ሞተር ስላላቸው ሰፓሬትሊ የራሳቸውን ነው የምንቆጣጠራቸው። ሶስቱም በተመሳሳይ ሰዓት መስራት ይችላሉ ምናምን። ስለዚህ የኪሎዋት መጠናቸውም ከፍ ስለሚል የዲናሞዎቹ የምንጠቀመው የኤሌክትሪክ ፌዝ ከፍ ይላል። ስለዚህ 3 ፌዝ ነው የምንጠቀመው። ይሄኛው ግን በዚህኛው ፓርት ላይ ስንጠቀም ሲንግል ፌዝ ነው የምንጠቀመው። ሰዎች ይህንን ቢዝነስ ቢጀምሩ ተጠቃሚነታቸው ምንድን ነው? በብዙ ዘርፍ የመጀመሪያው ሜን ነገሩ ራሳቸው ስራውን እየሰራ ያለው ሰው ተጠቃሚ ነው። ሜንሊ እየሰራን ያለ ነው ለመጠቀም ስለሆነ የመጀመሪያው ነገር እሱ ተጠቃሚ ነው። ከሱ መጠቀም ቀጥሎ ደግሞ ሁለተኛውና ትልቁ ነገር ሊሆን የሚችለው የስራ እድል ይፈጥራል። ለአካባቢው ላሉ ሰዎችም ይሁን ለስትሬንጀር ወይም ለአዲስ ሰዎችም የስራ እድል ይፈጥራል። ሁለተኛው ይሄ ነው። ሶስተኛውና ደግሞ ስቲል በዋነኝነት ልንጠቅሰው የምንችለው ነገር ደግሞ እንደ ሀገር ኢኮኖሚ ደግሞ ራሱን የቻለ ትልቅ ተጽዕኖ ይዞ ይመጣል። በአራተኛ ደረጃ ደግሞ ለቤተሰብ ሌጋሲ የሚሆን ነገር አሁን እነሱ እየጠነሰሱ ወይም እየጀመሩ እንደሆነ ሊያውቁት ይገባል። ስለዚህ በእነዚህ አኳያዎች አንድ ሰው ወደ ቢዝነሱ ቢገባ ተጠቃሚ ይሆናል ማለት ነው። ለምን ያህል ሰው የስራ እድል ፈጥራችኋል? ያው እስካሁን ዳይሬክት ከኛ ጋር በተገናኘ ከሆነ ኦልሞስት 60 እና ከዛ የክልል ቅርንጫፎችን ጨምሮ ለ60 እና ከዛ በላይ ለሆኑ ሰዎች የስራ እድል ፈጥረናል። 3 ወርክሾፖች አሉ። አንድ ሾሩም አሁን ያለንበት የምንገኝበት ሾሩም አለ።
ስለዚህ እና ደግሞ 2 ቅርንጫፎች አሉ። እነዚህን ጨምሮ አንድ ላይ 60 እና ከዛ በላይ ሰዎች የስራ እድል ተፈጥሮላቸዋል። ማሽኑን በምን ያህል ጊዜ ያጠናቃችሁ ታስረክባላችሁ? ማሽን ያው እንደ ማሽኖቹ ይለያያል። ዝቅተኛው 15 ቀን ይፈልጋል፣ ከፍተኛው ደግሞ 45 ቀን ይፈልጋል። በእነዚህ ሬንጅ ውስጥ ከ15 ቀን እስከ 45 ቀን ባለው ሬንጅ ውስጥ ናቸው። እንደ ሳይዛቸው ዋጋቸው ይለያያል ብለኸኛል እና እስቲ ዋጋቸውን ከትልቅ እስከ ትንሽ ስንት ነው? መነሻው 70 ሺህ ብር ነው። ከ70 ሺህ ብር ይነሳና መዳረሻው ግን እንደዚህ ነው ለማለት ይከብዳል። ፍሌክሲብል ነው እንደ ማለት ከመሀል ላይ 470 450 አለ፣ 570 አለ፣ 480 አለ፣ 780 አለ፣ 2.5 አለ እና ብቻ ፍሌክሲብል ነው። ወደ ላይ ከፍ እያለ ነው የሚሄደው። ምክንያቱም አሁን ከስተም የሚባል ነገር አለ አይደል? አሁን ለደንበኛው ፍላጎት የሚሰራ ነገር ልክ እንደዛ በደንበኛው ፍላጎት የሚሰራ ነገር እንደሚባለው ዋጋቸው ቫሪ ያደርጋል። ፍሌክሲብል ነው። ብቻ ግን እንዲያውቁት የምንፈልገው ነገር መነሻው 70 ሺህ ብር ነው ለጎጆ ኢንዱስትሪ ከሆነ። ከዛን ውጭ ግን መዳረሻ የለውም። በሚፈልጉት እጃቸው ላይ ባለው ገንዘብ መጥተው መደራደር እንችላለን። አሁን ያችኛዋ ማሽን ለምሳሌ እስከ 260 ሺህ ብር አካባቢ ድረስ ነች። ከዛ የሚጨሩት ማሽኖች ደግሞ ዋጋቸው ይለያያል። ከዚህ በተጨማሪ ለክልል ከተሞች በምን አይነት መንገድ ነው ተደራሽ የምታደርጉት? ለጊዜው አሁን ባለው ሁኔታ ደንበኞች ናቸው የሚወስዱት። ዴሊቨሪ የለንም ለጊዜው። ወደፊት ደግሞ እንደ እግዚአብሔር ፍቃድ አብረን የምናየው። ይህንን ማሽን ይዘው ወደ ቢዝነስ መግባት የሚፈልጉ ሰዎች በምን ያህል ካፒታል መነሳት ይችላሉ? አጠገባችን የምናየውን ማሽን የካፒታል ይዞ መግባት የሚችለው ካፒታል አሁን ለምሳሌ በዚህኛው ማሽን ከሆነ የማሽኑ 550 ሺህ ብር አካባቢ አለ። ከዛም ውጪ የሚያስፈልጉት ካፒታሎች የኬሚካል እና የማሸጊያ ናቸው። እነሱን ጨምሮ እስከ 260 ሺህ ብር አካባቢ ድረስ ወይም እስከ 250 ሺህ ብር አካባቢ ድረስ ከማሽን ውጪ ካለ ያስኬዳል። ግን ያ ግዴታ ነው ማለት አይደለም። ከ10 ሺህ ብር ጀምሮ ይቻላል። የፈሳሽ ሳሙና ጥሬ እቃዎቹ በችርቻሮ ይሸጣሉ፣ ከ1 ኪሎ ጀምሮ ይሸጣሉ። ስለዚህ ለእኔ ለጊዜው 3 አይደለ ይሄ 3000 የሚያሰራኝ ይዤ ልግባ ካለ ይችላል። ትንሽ ከአዲስ አበባ ወጣ ያለ ቦታ ነው ያለሁት። ስለዚህ ኢዝሊ በቀላሉ እየመጣሁኝ ኬሚካሎቹን መግዛት አልችልም። በቀላሉ እየመጣሁ ማልገዛና ትንሽ አማውንት ወስድ ከሆነ ደግሞ የትራንስፖርቴሽን ኮስት ላይ ይጨምርብኛል። ያ ማለት ደግሞ የሳሙናውን በ1 ሊትር ዋጋ ይጨምረዋል። በ1 ሊትር ዋጋ ይጨምረዋል ማለት ደግሞ ማርኬት ላይ ካሉት ሰዎች ጋር መፎካከር ያቅተኛል ወይም ደግሞ ፔኔትሬት አድርጌ መግባት ይከብደኛል ብሎ ካሰበ ደግሞ ሰፋ አድርጎ በበርሜል በምናምን እንዲወስዳቸው አሁን የቀደም 250 ወይም 260 ሺህ ብር አካባቢ ድረስ ያልኩሽ በበርሜል ቢወስዱ ብዬ አስቤ ነው። ወይም ደግሞ ሰፋ አድርገው ቢወስዱ ብዬ አስቤ ነው። መልካም። እነዚህ ማሽኖችና ሌላ ማሽን እያየሁኝ ነው። መግዛት የሚፈልጉ ሰዎች በምን አድራሻና ስልክ ቁጥር እናንተ ማግኘት ይችላሉ? አድራሻ አዲስ አበባ ከሆነ ሳሪስ ታክሲ ተራ ነጋ ቦንገር ሆቴል አጠገብ ንብና ቡና ባንክ ያለበት ህንፃ 2ኛ ፎቅ ላይ ቢሮ ቁጥር 214 መምጣት ይችላሉ። ወላይታ ከሆነ ደግሞ ወላይታ ሶዶ ማርያም ማዞሪያ ወይም ደግሞ መስቀለኛው ጋር ይሄ ዋልግ ጥላሁን ሞል አማራ ባንክ ያለበት ማለት ነው። እዛ 3ኛ ፎቅ ላይ መምጣት ይችላሉ። ድሬዳዋም ደግሞ እንዲሁ አለ ወደ ሳቢያን አካባቢ። በእነዚህ አድራሻዎች መምጣት ይችላሉ በአድራሻ ደረጃ። ወደ በስልክ ቁጥር ደግሞ አሁን ለምሳሌ ከጠቀስኳቸው ቦታዎች ከአዲስ አበባ፣ ከወላይታ ሶዶ፣ ከድሬዳዋ ውጭ ያሉ ደንበኞቻችን ከሆኑ ደግሞ መጥተው ከመልፋታቸው በፊት ባሉበት ነው ስልክ እንዲደውሉ ደግሞ ስልክ ቁጥር 0978 15 8600 0978 15 6600 እና 0909 20 13 42 አሉ። በእነዚህ ስልክ ቁጥሮች ደውለው የሚፈልጉትን መረጃ መጠየቅ ይችላሉ ማለት ነው። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ እድሉን ልስጥ። ሌላ ልል የምችለው ነገር ምንድነው? እስከዛሬ ድረስ አሁን ማሽን ብዙ ጊዜ ስንሰራ የነበረው ማሽን እያመረትናቸው ደንበኞች ማሽኖቹን ይወስዷቸዋል ነው። ከዛም አሁን ማሽኖቹ አብዛኞቹ እኛ ጋር ጣጣቸውን ጨርሰው የሚወጡ ስለሆኑ ሶኬት ተሰክቶ መጠቀም ስለሆነ ቀጥታ ወስደው እንዲጠቀሙ ነበር የምናደርገው። አሁን ላይ ደግሞ አዲስ የጀመርነው አሰራር አለ። በኢንዱስትሪ ደረጃ መስራት ለሚፈልጉ ሰዎች ከነ ሪዘርቬሮቹ፣ ከነ ፊሊንግ ሲስተም፣ ከነ መቅጃ ሲስተሞቹ ሙሉ ነገሮችን ኢንስታል ማድረግም ጭምር ጀምረናል። ስለዚህ ይምጡ እንነጋገር። ከነዚህም ውጪ ብዙ 30-40 አካባቢ ማሽነሪዎች አሉ። በዘርፍ ደረጃ ሁሉም ዘርፎች ላይ በመሰልጠናም ደረጃ ሁሉም ነገሮች ላይ ያለንና ይምጡና እንነጋገር። ከዛም በኋላ ወደ አንድ ነገር ዲሳይድ እናደርግና አብረን ብዙ ነገሮች ላይ ጋይድ እያደረግናቸው ፎሎ አፕ እያደረግናቸው አሁን አዲስ የሚጀምር ነው። ሌላኛው አሰራራችን ደግሞ ፎሎ አፕ እናደርጋለን።
እየተደረሱ ምን አይነት ሁኔታ ላይ ናቸው ያሉት፣ ምን ነገርኛ ማሻሻያ አምጥተናል፣ ይሄ ነገር ያስፈልጋቸዋል ወይ ምናምን የሚሉ ነገሮችንም ጀምረናል። ስለዚህ ይምጡና እንነጋገር ነው የምለው። ስለሰጠ ማብራሪያ እጅግ አድርገን እናመሰግናለን። እጅግ አድርጌ አመሰግናለሁ። ውድ ተመልካቾቻችን አንቴና ማኒፋክቸሪንግ ጋር ተገኝተን ወደ እናንተ ስናደርስ የነበረው ፕሮግራም ይሄንን ይመስል ነበረ። የተለያዩ የፈሳሽ ሳሙና ማምረቻ ማሽኖችን እና ሌሎች ማሽኖችንም መግዛት የምትፈልጉ እንዲሁም ደግሞ የቢዝነስ ማማከር አገልግሎትን ማግኘት የምትፈልጉ ተመልካቾቻችን እታች ባስቀመጥንላችሁ አድራሻ በመገኘት ወይም ደግሞ በስልክ ቁጥር በመደወል ማግኘት ትችላላችሁ። በቀጣይ ፕሮግራም እስከምንገናኝ ድረስ ሰናይ ጊዜ ይሁንላችሁ።